እናት እንግዲህ የብሌንን ህይወት ምስቅልቅሉን እያወጣችው ነው የምትገኘው። ወይዘሮ ገነትንም ልሰናበታት በማለት ስትከተል ወይኔን ወይሷን ምረጪ፣ አሁን ወደ እኔ ተመለሺ ወደ እናትሽ በማለት ኮስተር ብላ ብሌንን መልሳታለች። ብሌን ከፍተኛ ግራ መጋባት ውስጥ ነው የገባችው። ወላጅ እናት ተብዬዋ እንግዲህ ጸባይዋ የሚቀያየር ፊቷም ትክክል ያልሆነች ሴት በመሆኗ ሊግባባ አልቻሉም። ወዲያው ወደ መቀሌ ወደ ቤተሰቦቼ ይዣት ሄዳለሁኝ፣ አረብ ሀገር የሰራሁበትን ገንዘብ ሁሉ እንግዲህ ከስር ያለሁኝና አሁን ያለችኝ ሀብቴ ልጄ ብቻ ናት በማለት ቤተሰቡን አሳምናለች። ብሌንም ከእናቷ ጋር ወደ እናቷ ቤተሰቦች ለመሄድ ቆርጣ ወስናለች። ግን በዛው እለት ይዤሽ ሊሄድ ስትላት ወይዘሮ ሰላም እንግዲህ ደርይ ዛሬውኑ መተሽ ዛሬውኑ እንዴት ተወስጃታለሽ ነገ ትሄዳላችሁ በመባላቸው ሊያድሩ ችለዋል። አብረው ተኝተውም አቶ በኃይሉ እንዴት እዚህ ታድሪያለሽ፣ እንዴት ወደውኑ ይዘሻት አልሄድሽም በማለት ስልክ ሲደውል ሴትዮዋ እንቅልፍ ጥሏት ስለነበረ ስልኩን ያነሳችው ብሌን ነበረች። በኃይሉ ተብሎ ሴብ የተደረገውን ስልክ ስታይ በድንጋጤ ነበረ ድርቅ ያለችው። አንስታም ያቶ በኃይሉ ድምጽ መሆኑን ስታቅ እንዴት ሊተዋወቁ ቻሉ፣ እየተስተገናኙ በማለት ከፍተኛ ጥርጣሬ ውስጥ ወድቃለች። እንግዲህ ስትወዛገብ ካየች በኋላ እናትየው ነጥቃ እንዴት ስልኬን ታነሻለሽ በማለት ታንባርቅባታለች። ከዚህ በኋላ ወንድሜ ነው ላንቺ አጎትሽ በማለት የኔ ልጅ አግኛት በማለት አቶ በኃይሉን እንግዲህ አጎት መሆኑን አሳምና በስልክ ለማገናኘት ሞክራ ነበረ። አቶ በኃይሉ ግን ድምጼ ይታወቅብኝ ይሆናል፣ ብሌን ደግሞ በጣም ንቁና ጠርጣራ ልጅ ናት በማለት ስለተጠራጠረ ሊያናግራት ፈቃደኛ አልሆነም። ብሌንም ውዝግብ ውስጥ ሳለች ይቺ ሴትዮ ወጥታ ለብቻውን አቶ በኃይሉ ማናገር ተቀጥላለች። ይቅር በለኝ እንቅልፍ ወስዶኝ ነው ብለዋለች። እሱ ግን አንቺ በጣም ከርፋፋ ሴት ነሽ፣ እንዴት እንደዚህ ታደርጊያለሽ ማለት እየሰደባት ነው የሚገኘው። በሌላ በኩል ዳግም ቃልን ራት ለጋብዝሽ ብሎ አስክሮ እያንዳንዱን ሚስጥር ለማውጣጣት እየሞከረ ነው የሚገኘው እና እሱ ከሱ ጋር በመሆኗ ከፍተኛ ደስታ ውስጥ ነው የምትገኘው። እኔ አለውልክ ቤተሰቦቼን አላገኘውም ብለህ አትጸጸት፣ አንተ በጣም እድለኛ ሰው ነህ ብለዋለች። እድለኛ ሰው ነህ ልትል የቻለችበት ምክንያት ዳግም የሆነ ሚስጥሩን ለማውጣጣት ይመቸው ዘንድ ብሌን በጣም እድለኛ ሰው ናት፣ ቅን ናት፣ ለዛ ነው እናቷን ቶሎ ያገኘችው በማለት ነገሩን እንግዲህ ሚስጥሩን ለመስማት ይመቸው ዘንድ የሆነ ፍንጭ ሰጥቷል። እሷ ግን እንደውም አንተ ነህ እድለኛ፣ እሷ እድለኛ ሴት አይደለችም ብለዋለች። በላይ በላይ ወይን እየሞላ አበባ ጎዝጉዞ እያስደሰታት እያለ ነበረ የራሴ ሰው ነው እና ያፈቅረኛል ብላ ስላሰበች የብሌን እናት በገንዘብ ተከፍሏት እንደመጣችና ትክክለኛ እናቷ እንዳልሆነች እያንዳንዱን ነገር ዝርዝር አድርጋ ለዳግም ነግረዋለች። ዳግምም ይሄን ነገር በጥንቃቄ ሰምቶ ሪከርድ አድርጎ አስቀምጧል። ከዚህ በኋላ ቃል የተናገረችውን ነገር ጭራሽ አላስታወሰችም። ልትስመው ስትጠጋ ግን ይሸሻታል። ለምን ሸሸህም ብላ ጥያቄ ስታቀርብለት እራት ልጋብዝሽ የመጣሁት በእህትነት እንጂ ወድጄሽ አይደለም ብሎ ኮም አድርጓታል። እያንዳንዱን እንግዲህ የሚገባውን ስድብ እየተሳደበች አንተ በጣም ማትረባ ሰው ነህ እና አትመጥነኝም በማለት እየተወለጋገደች ወደ ቤቷ ተመልሳለች። ብሌን ደግሞ በእናትየው ድርጊት ግራ ስለተጋባች አየር ልቀበል ውላ ወጥታ ነበረ። ቃል ስትገባ እንግዲህ ተገናኝተዋል። እናም እያንዳንዱን ነገር ከዳግም ጋር አሪፍ ቆይታ አሳልፋ እንደመጣች ትነግራታለች። ከሁኔታዋ ግን የሚያስታውቀው ጥሩ ቆይታ እንዳልነበራት ነው። እናም ፈገግ ስትል ብሌን ምን ያስቀሻል ነገረሽ ወይ ስለኔ በማለት ያልተባለችውን እየቀባጠረች ነው የምትገኘው።
በዚህ መካከል ሳሚ ለብሌን ስልክ ደውሎላት ነበረ። ሄሎ ቸኮሌት የላኩልሽ ልጅ ነኝ በማለት ራሱን ሲያስተዋውቅ ነበረ። ባንዴው ያ በፊት ላንተ ህፃን የላከላት ቸኮሌት ትዝ ያላት ቃልን ለማስቀናት ስለፈለገች ውዴ እንዴነ ብለዋለች። ሳሚ ልቡ ባንዴ ቅልጥ ነበር ያለው እና እንዴት ባንዴ ልትወደኝ ቻለች የሚለው ነገ እንደሚገናኙ እንደምትወደው እየነገረችው ነበረ። ቃል እየሰማች ውስጡ አረር እያለ ነበር የሚገኘው። እሱም እንግዲህ በሷ በቀጠረችው መሰረት ተስማምቶ ነገ በር ላይ እንደሚጠብቃትና ይዟት ወጥቶ እንደሚገባበዙ እየነገራት ነበረ። እሺ ብላ ስልኩን ዘግተዋለች። ቃሉን አክብሮ በነገታው እሷ በር ላይ ተገኝቷል። እሷ ግን በዛን ሰዓት እናትየው ወደ መቀሌ ይዛት ልትሄድ ተነስታ ልብስሽን አስተካክይ ብላት ወደ ሳሎን ከገባች በኋላ ድጋሚ ስትቆይባት ስትመለስ ልታገኛት አልቻለችም። እና ይቺ ልጅ እንኳን ልጅ ያልሆነች እንጂ ልጅ ብትሆን ማቃጥላ ነበር ምደፋኝ ስንት ሰዓት ሆናት በማለት በብስጭት ወደ መኝታ ቤት ስትሄድ መኝታ ቤቷም አላገኘቻትም። ቃልን ገብታ ስትጠይቃትም ቤተክርስቲያን ሄዳ ይሆናል በማለት መልሳላታለች። በዚህ መካከል ይቺ ሀሰተኛ ናት ቃል የምታውቅ አይመስላትም እና ሚስጥሩን እናት እየተጫወተች ነበረ። ቃል እንግዲህ አልማዝ እኔ እውነቱን አውቃለሁ የአቶ በኃይሉ ሰው ነኝ፣ ትክክለኛ እናቷ አይደለሽም፣ ግን በጣም ጎበዝ ተዋናይ ነሽ ብላት እንግዲህ ሚስጥራቸውን እያወሩ ነው የሚገኙት። ዳግም ደግሞ ማታ ሪከርድ ያደረገውን ድምጽ ደጋግሞ እየሰማ ልቧ ሴት እያደረገ ፈገግ እያለ ነው የሚገኘው። ወይዘሮ ሰላም ወደ ሳሎን ገብታ የብሌን አሳዳጊ እናትን እስካሁን አሪፍ አርጋ ልጅሽን አሳድጋልሽ የተናገርሻት ቃል ትክክል አይደለምና እንደምንም ሰዓት አጣበሽ ቤቷ ሄደሽ ይቅርታ ጠይቂያት ብላ እያናገረቻት ነው የምትገኘው። እሷም ጊዜ የለኝም በማለት እያቅማማች ነው። ወይዘሮ ሰላም ግን ግዴታ ይቅርታ መጠየቅ አለብሽ እያለቻት ነው። እናም ቡና ላፍላላችሁ ብሌን ቤተክርስቲያን ሄዳ ስለሚሆን እስከምትመለስ ድረስ ቡና አንጠጣ እያለች ነው። እቸኩላለሁ ብትልም ሴትዮዋ ዙሮ ብሌንን ሳትይዥ የትም አትሄጂም፣ ስለዚህ ብሌን እስከምትመጣ ቡና አንጠጣ ተባብለው በቡናው ተስማምተው ቡና ልታፈላ ወደ ኪችን ገብታለች ሰላም። በዚህ መካከል ዳግም እንግዲህ ሪከርዱን ደጋግሞ ከሰማ በኋላ ወደ ሳሎን ገብቷል። አንቺ ነሽ ወይ የብሌን እናት በማለት እያንባረቀባቸውን የሚገኘው። ቃል ከመቀመጫዋ ተነስታ ሰውነቷ ሁሉ እየተንቀጠቀጠ እንባ እየተናነቃት ትገኛለች። ማታ በስካር መንፈስ የተናገረችው እንደ ህልም በአእምሯ ብዥ እያለ ነው የሚገኘው። እናት ተብዬዋ የምትይዘው የምትጨብጠው ነገር አታ እየተርበተበተች ነው። ይህንን ጩኸት የሰማች ሰላም ከጓዳ መታ ምን ተፈጠረ ዳግም በማለት ዳግም ላይ አፍጣለች። ሰላም አንድ ነገር ማወቅ አለብሽ። ስልኩን ከፍቶ ሪከርድ ያደረገውን ፍለጋ ላይ ነው የሚገኘው። በሌላ በኩል ወይዘሮ ገነት ያሳደገቻት ልጅ ልትሄድባት ስለሆነ ለአመታትም ስትፈልገው የነበረው ልጇ ሳይገኝ አሁን በብቸኝነት እየተኮራመተች ነው የምትገኘው። ወደ ገበያም ሂዳ የተለያዩ እቃዎችን ገዝታ ስትመጣ በረኪናም ጨምራ ገዝታ ነበር የምትገኘው። እጅግ በጣም ህይወቷ እንግዲህ ባዶ የሆነባት ይመስላል። ያለማቋረጥ ታለቅሳለች፣ ትከፋለች። ምክንያቱም ብሌን ዛሬ መታ ልጅነሽ ያለቻትን እናት መርጣ ቀርታለች። እናም አንድ ጥያቄ ስትጠይቅም ወይዘሮ ገነት ልትመልስላት ስትል አይ እናቴን የጠየቅኩት በማለት ልብ የሚሰብር ቃላት መልሳላት ነበረ፣ ብሌን ባለማስተዋል ማለት ነው። ወይዘሮ ገነት ላይ ይህ ቃላት በአእምሯ እየተመላለሰ ሊያስቀምጣት አልቻለም። ይህም በረኪና ልትጠጣ ከፍተዋለች፣ ደጋግማ አይተዋለች። ወደ አምላኳ ይህ ነገር ስህተት እንደሆነ አውቃለሁኝ፣ ግን ይቅር በለኝ፣ ከአቅሜ በላይ ነው፣ አንድ ልጄን አጥቼ መኖር አልችልም በማለት አምላኳን ከተማጸነች በኋላ ከፍታ ግጥም አድርጋ ጠጥተዋለች ማለት ነው። ውድ የቻናሌ ቤተሰቦች እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። አደራ ክፍል 17 የተከታተላችሁትን ነው የሚመስለው። ቀጣይ ክፍል ተከታትዬ የማቀርብላችሁ ነው የሚሆነው። ሰላም ቆዩልኝ።